ሰበር ዜና የኢትዮጵያ ድንበር በድሮን ተደበደበ። ከባድ ውጊያ ፈንድቷል። ጠቅላይ ሚኒስትር አብይ አህመድ የሚተማመኑበት ግዙፍ የጦር ጀትም ተከስክሷል። በሌላ በኩል የሻዕቢያ ታንኮች አማራ ክልል መግባታቸው ሲሰማ በአዲስ አበባ ጉዳይ የተወሰነው ውሳኔ ደግሞ የብልጽግናን ጓዳ እየናጠው ይገኛል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉን እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ሌሊቱን ከኤርትራ ድንበር አስደንጋጭ ወታደራዊ መረጃ ተሰምቷል። ሻዕቢያ በርካታ መድፎችን ዙ-23 ታንኮችንና ፒኤምኢ መሳሪያዎችን በአዲግራት ወደ ትግራይና አማራ ክልል ማስገባቱ ታውቋል። የአሰቡን ግንባር ስጋት ለማራቅ በራያ ውጊያ እንዲቀሰቀስ ያለ የሌለ ኃይሉን እየተጠቀመ ነው። በዝርዝር ታዳምጡታላችሁ። የኢትዮጵያ ድንበር ተከታታይ የድሮን ድብደባ ተፈጸመበት። የሱዳን ጦር የኢትዮጵያን የድንበር ስፍራ ለቆ ማፈግፈጉም ተሰምቷል። የፈጥኖ ደራሽ ኃይሉ በተከፈተው መጠነ ሰፊ ጥቃት ስትራቴጂካዊቷን ስፍራ ተቆጣጥሯል። ከኢትዮጵያ ድንበር አቅራቢያ በተደረገው ውጊያ ተደጋጋሚ የድሮን ድብደባ መፈጸሙ የታወቀ ሲሆን በርካታ የህወሓት ታጣቂዎችም ተገድለዋል። ትሰሙታላችሁ። በአዲስ አበባ ጉዳይ ውሳኔ ተሰጠ። የመዲናዋ ነገር ቁርጡ ታውቋል። ውሳኔውን ተከትሎ የብልጽግና ቤት በማዕበል እየተናጠ ነው። የምክክር ኮሚሽኑ በሁለቱም አጀንዳዎች ከስምምነት ተደርሷል ያለ ሲሆን አዲስ አበባን በተመለከተ የተደረገው ስምምነት ከሁሉም በበለጠ መልክ ትኩረቱን ስቧል። የምታደምጡት ይሆናል። የመከላከያ ሰራዊትና የኢትዮጵያ አየር ኃይል የሚተማመኑባቸው ግዙፍ የጦር ጀቶች መከስከሳቸው ተሰማ። የጦር ጀቶቹ መከስከስ ከባድ ድንጋጤን ፈጥሯል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በአዲስ አበባ ጉዳይ ውሳኔ ተሰጠ። የመዲናዋ ነገር ቁርጡ ታውቋል። ብልጽግና እየተናጠም እየተንገዳገደም ነው። የአማራ ተወካዮች አፈንግጠዋል። የኦሮሞ ብልጽግና ላይ ጀርባቸውን ሰጥተዋል። የምክክር ኮሚሽኑ በሁሉም አጀንዳዎች ከስምምነት ተደርሷል ያለ ሲሆን አዲስ አበባን በተመለከተ የተደረገው ስምምነት ከሌሎች አጀንዳዎች በበለጠ ሙሉ ትኩረትን ስቧል። አከራካሪ በነበረው በአዲስ አበባ ጉዳይ ስምምነት ላይ ተደርሷል ተብሏል። በምን መልኩ እንደሆነ ግን በግልጽ አልታወቀም። የሀገራዊ ምክክር ምክትል ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ በ500 ሰዎች የተደራጁት 8ቱ የስራ ቡድኖች አብዛኛዎቹ ተግባብተው ቃለ ጉባኤ ፈርመው እያጠናቀቁ መሆኑን ተናግረዋል። ከምክክሩ ጉዳዮች አንዱ የሆነው የአዲስ አበባ ጉዳይ ነው። በተለይ በ250 ሰዎች በተደራጀው ስልታዊ ቡድን ከተማዋ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚል አዲስ ሀሳብ በኦሮሚያ ተመካካሪዎች ቀርቦ ሌሎቹ ክልሎች ደግሞ የፌዴራል መቀመጫ ናት፣ የአንድ ክልል ብቻ መቀመጫ አትሆንም በማለታቸው ሲያከራክር ቆይቷል። ያሳለፍነው ቅዳሜ በ250 ሰዎች በተደራጀው ስልታዊ ቡድኖች የተመረጡ 30 ሀሳብ አጠናካሪዎች በጉዳዩ ስምምነት ባለመድረሳቸው 500 ሰዎችን ለያዘው የስራ ቡድን ሳይቀርብ 500 ጉባኤተኞች ተበትነው ጉዳዩ ለሰኞ ተሻግሮ ነበር። በኋላ 30 አጠናካሪዎች ሰኞ ዕለት የተጠቃለለ ሪፖርት ለ500 ጉባኤተኞች መነበቡን ተሳታፊዎቹ በወቅቱ ገልጸዋል። አንድ የዚሁ ጉዳይ ተመካካሪ ሪፖርቱ መነበቡንና በቃለ ጉባኤው የተካተተውና በስፋት የተነሳው የአዲስ አበባ የህጋዊነት ጉዳይ መሆኑን ለቲክቫህ ኢትዮጵያ ተናግረዋል። በዋናነት ለሶስት አካላት ተጠሪ መሆን አለባት የሚል ሀሳብ መነሳቱን፣ ለፌዴራል ተጠሪ መሆን አለባት፣ በኦሮሚያ አካል ሆና ለኦሮሚያ ተጠሪ መሆን አለባት፣ ተጠሪነቷ ለፌዴራል ሆኖ ራሷን በራሷ ታስተዳደር የሚሉ ሀሳቦች መሆናቸውን ገልጸዋል። አዲስ አበባ የኦሮሚያ ክልል መንግስት መቀመጫ እንድትሆን በህገ መንግስቱ መቀመጥ አለበት የሚለው ለ500 ጉባኤተኞች በተነበበው ሪፖርት ብዙም ጎልቶ አልወጣም። ግን እውቅና ይሰጠው የሚለው ነው ሰፍቶ የወጣው ሲሉም ተናግረዋል። በብዙ ተመካካሪዎች የተባለው አዲስ አበባ የሁሉም ሀብት ፈሶባት የተገነባች የሁሉም መቀመጫ ናት።
በቀጣይም ሁሉም ከተማዬ ናት ብሎ እንዲመጣ ነው መሆን ያለበት። ስለዚህ ክልሎች ዋና መቀመጫችን ነው ብለው በራሳቸው ምክር ቤት ሊያሳውጁ ይችላሉ የሚል ምክረ ሀሳብ ገልጸዋል። ይህንንና ሌሎች ጉዳዮችን የያዘው ሪፖርት ሰኞ ዕለት ከቀረበ በኋላ ተመካካሪዎች በሪፖርቱ ይካተቱ የሚሏቸውን ሀሳቦች ካሉ እንዲያቀርቡ የሚያደርጉትን የጥያቄና መልስ መርሃ ግብር እንደሚካሄድ ሰኞ ዕለት ገልጸው ነበረ። ሌላኛው ተመካካሪ በገለጹት መሰረት የአዲስ አበባ ሕጋዊ ጉዳይ ማክሰኞና ረቡዕ በከፍተኛ ሁኔታ አከራካሪነቱ ቀጥሎ ነበረ። በአንድ በኩል አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በሕገ መንግስቱ እውቅና ይሰጥ የሚል ምክረ ሀሳብ ሲቀርብ፣ በሌላ በኩል ይህ በሕገ መንግስት ላይ አይሰፍርም፣ የሚሰፍር ከሆነ ግን የብሔረሰቦች ዋና መቀመጫ ናት ተብሎ አብሮ ይጻፍ የሚሉ ሀሳቦች አከራክረዋል። ከዚህም ጉዳዩ ለዛሬ ተቀጥሮ ነበር። ኮሚሽነር ሂሩት ዛሬ በሰጡት መግለጫ 500 የስራ ቡድን ተመካካሪዎች በ8ቱ አጀንዳዎች አብዛኞቹ ስምምነት መድረሳቸውንና ቃለ ጉባኤ ፈርመው እያጠናቀቁ መሆኑን ከመግለጽ ውጪ በአዲስ አበባ ጉዳይ በምን ስምምነት ላይ እንደተደረሰ እየተናገሩት የለም። ቃላቸውን የሰጡ አንድ ተመካካሪ ግን አዲስ አበባ ከተማ የፌዴራል ተጠሪ ሆና እንድትቀጥልና ከተማዋ የኦሮሚያ መቀመጫ እንድትሆን ህጋዊ እውቅና ይሰጥ የሚለው ሀሳብ በልዩነት ተይዞ በአስማሚ ቡድን እንዲታይ ከስምምነት መድረሱን ገልጸዋል። ድሬዳዋና አዲስ አበባ በፌዴራል ተጠሪነት እንዲቀጥሉ መባሉንም አክለዋል። የተወሰኑት እንጂ ያልፈረሙት የፌዴራል ተጠሪ የሆኑ በሚለው ጉዳይ ላይ ማለት ነው። አብዛኞቹ በቃለ ጉባኤው ፈርመዋል። በእርግጠኝነት ነው ይህንን የምናገረው ብለዋል። በቀጣይ መረጃ ሌሊቱን ከኤርትራ ድንበር አስደንጋጭ ወታደራዊ መረጃ ተሰማ። ሻዕቢያ በርካታ መድፎችን፣ ዙ-23 ታንኮችንና ፒኤምፒ መሳሪያዎችን በአዲግራት ወደ ትግራይ ማስገባቱ ታውቋል። የአሰቡን ግንባር ስጋት ለማራቅ በራያ ውጊያ እንዲቀሰቀስ ያለ የሌለ ኃይሉን እየተጠቀመ ነው። በሌላ በኩል በአፋር ግንባር የህወሓት ኃይልና የመንግስት ኃይሎች በመድፍ ርቀት ያህል መፋጠጣቸው ተሰምቷል። ሻዕቢያ በቡሬ ግንባር ማለትም በአሰብ ወደብ ከኢትዮጵያ መንግስት ሊመጣበት የሚችለውን ጥቃት ለመከላከል ከህወሓት ጋር ያልተቀደሰ ጥምረት በመፍጠር የትግራይን ህዝብና መሬት እንደገና እንደ መከላከያ ቀጠና ወይም በፈር ዞን ለመጠቀም እየሰራ ይገኛል። በአሰብ ላይ ያለውን ውጥረት አርቆ ወደ ራያ በማምጣት ህወሓትን ደግሞ እንደ ዋና መሳሪያ እየተጠቀመበት ነው። በትላንትናው ዕለትም ከኤርትራ በአዲግራት በኩል የገቡ 9 ፒኤምፒ፣ 7 ታንኮች፣ 5 ዙ-23 እንዲሁም በርካታ መድፎች ገብተዋል። እነዚህ ከትላንት በስቲያ ጀምረው በማይመህደን እንዲሁም በመቀሌ አቅጣጫ ወደ ራያ እየተጓዙ ይገኛሉ። ይህ እየተካሄደ ያለው የከባድ መሳሪያዎች ዝውውር እንቅስቃሴ ምንም እንኳን በፌዴራል መንግስት ቁጥጥርና ክትትል ስር ቢሆንም ሻዕቢያ ራሱን ከግንባር ቀደም አደጋ አግልሎ ራያን አዲስ የውጊያ ማዕከል ለማድረግ የገነባው ስትራቴጂ ነው። የጦርነቱ ማዕከል በራያ ቀጠና እንዲሆን የሚፈለግበት ዋና ዋና ስትራቴጂካዊና ፖለቲካዊ ምክንያቶች የሚከተሉት ናቸው። ራያን የጦር ግንባር በማድረግ የአሰብን ውጥረት መቀነስ፣ በቡሬ ማለትም በአሰብ ወደብ ማለት ነው። በዚያ በኩል ከኢትዮጵያ መንግስት ሊሰነዘርበት የሚችለውን ወታደራዊ ጥቃት ለመከላከል ውጥረቱን ወደ ራያ ማዘዋወር፣ የፕሬዝዳንት ኢሳያስን የስልጣን ዕድሜ ማራዘም፣ የቀጠናውን ዳግም ወደ ጦርነትና አለመረጋጋት በማስገባት የውስጥና የውጭ ጫናዎችን ማቅለልና ስልጣንን ማቆየት፣ የኤርትራ ስደተኞችና ወታደሮችን እንቅስቃሴ መቆጣጠር፣ የኤርትራ ወጣቶችና የሰራዊት አባላት በትግራይ በኩል ወደ ሌላ ቦታ እንዳይሰደዱ ወይም እንዳያመልጡ መንገድ መዝጋት፣ የክልላዊ አቅምን ማዳከም፣ ትግራይን የጦር መሳሪያ ማራገፊያ በማድረግ ክልሉ በህግ አልበኝነትና በኢኮኖሚ ደክሞ ሻዕቢያ ፋኖ የበላይነታቸውን እንዲቀጥሉ ማድረግ። ሻዕቢያ ጦርነቱ በራያ ቀጠና እንዲቀሰቀስ የሚፈልግባቸው ምክንያቶች ከብዙ በጥቂቱ እነዚህ ናቸው። ለዚህም በስፋት ከባባድ መሳሪያዎችን ወደ ራያ እያሰማራ ነው። ሌላኛው መረጃችን የኢትዮጵያ ድንበር በድሮን ተደበደበ። ተከታታይ ጥቃት ተፈጽሟል። የሱዳን ጦርም የኢትዮጵያን ድንበር ስፍራ ለቆ አፈግፍጓል። የፈጥኖ ድራሽ ኃይሉ በከፈተው መጠነ ሰፊ ጥቃት ስትራቴጂካዊቷን ስፍራ ተቆጣጥሯል። ከኢትዮጵያ ድንበር አቅራቢያ በተደረገው ውጊያ ተደጋጋሚ የድሮን ድብደባ መፈጸሙ የታወቀ ሲሆን በርካታ የህወሓት ታጣቂዎችም ተገድለዋል።
በሱዳን ብሉ ናይል ክልል በሱዳን ጦርና በፈጣን ድጋፍ ኃይሎች ወይም RSF መካከል የተነሳው ግጭት በከፍተኛ ሁኔታ ማገርሸቱ ተሰምቷል። ከፈጣን ድጋፍ ኃይሎች ስልታዊ ጠቀሜታ ያላትን የኩርሙክ የድንበር ከተማን በድጋሜ መቆጣጠራቸውን አስታውቀዋል። የፈጣን ድጋፍ ኃይሎች ወይም RSF ቃል አቀባይ ባወጡት መግለጫ ከክልሉ ዋና ከተማ ኤድ ደማዚን በስተደቡብ 136 ኪሎ ሜትር ርቀት ላይ የምትገኘውን ኩርሙክን ነፃ አውጥተናል ብለዋል። በጥቃቱም በርካታ የጦር መሳሪያዎችንና ጥይቶችን መማረካቸውንና የሱዳን ጦር ቀጠናውን ጥሎ እንዲሸሽ ማድረጋቸውን ገልጸዋል። ይህ ግስጋሴ የተሰማው ስልታዊቷን የቃይሳን ከተማ በኃይሎቹ እጅ በወደቀች በ2 ቀናት ልዩነት ውስጥ ነው። በሌላ በኩል ወታደራዊ ምንጮች ለሱዳን ትሪቡን እንደገለጹት የሱዳን ጦር ምሽጉን ጥሎ ለመውጣት የተገደደው ከኢትዮጵያ ግዛት የተተኮሱ የረጅም ርቀት ድሮኖች ወታደራዊ ይዞታዎችን በጽኑ በመምታታቸው ነው። የኩርሙክ አካባቢ ባለስልጣናትም ከተማዋ ላለፉት 3 ቀናት ከድንበር ማሻገሪያ አካባቢ በሚሰነዘር የድሮንና የመድፍ ጥቃት ስትታመስ መቆየቷን አረጋግጠዋል። የሱዳን መንግስት ቀደም ሲልም ጎረቤት ሀገር ኢትዮጵያ ለፈጣን ድጋፍ ኃይሎች የስልጠና ካምፖችንና የድሮን ማረፊያዎችን አዘጋጅታለች የሚል ክስ አቅርቦ ነበር። አሁን የተሰማው የድንበር ተሻጋሪ ጥቃት መረጃ በካርቱምና በአዲስ አበባ መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ሊያሻክረው ይችላል የሚል ስጋት ተፈጥሯል። ኩርሙክ ቀደም ሲል በሱዳን የ30 ዓመታት የእርስ በርስ ጦርነት ወቅትም በተደጋጋሚ እጅና እጅ ስትቀያየር የኖረችና በሺዎች የሚቆጠሩ ሲቪሎችን ለስደት የዳረገች ታሪካዊና ስልታዊ የድንበር ከተማ ናት። በመጨረሻም የመከላከያ ሰራዊትና የኢትዮጵያ አየር ኃይል የሚተማመኑባቸው ግዙፍ የጦር ጀቶች መከስከሳቸው ተሰማ። የጦር ጀቶቹ መከስከስ ከባድ ድንጋጤን ፈጥሯል። ባለፉት ጥቂት ቀናት ውስጥ በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ ጎራ ለመን ቀበሌ ወደቀ ስለተባለ የጦር ጀት የተለያዩ አስተያየቶች ሲሰጡ ቆይተዋል። የጀቱ ስብርባሪ አካል ብቻውን እንዲሁ የታጠቁ ሰዎች በስብርባሪው ላይ ቆመው የሚያሳዩ ምስሎችና ቪዲዮዎችም እየተጋሩ ነው። አንዳንዶቹ የጦር ጀቱ በኦሮሞ ነጻነት ሰራዊት ወይም ኦነሰ ታጣቂዎች ተመቶ መውደቁን በመጥቀስ ምስሎቹን ያጋሩ ሲሆን፣ በተቃራኒው ደግሞ ምስሎቹና ቪዲዮዎቹ በሰው ሰራሽ አስተውሎት ወይም AI የተሰሩ እንደሆኑ እየጻፉም አሉ። በተጨማሪም ምስሉ የኢትዮጵያ አየር ኃይል ጀትን እንደሚያሳይ በመጥቀስ መረጃው ሐሰተኛ እንደሆነ የጻፉም አሉ። ከነዚህም መካከልም ደመቀ ነጋሳ ቁቤ የሚል ስምና ከ500 ሺህ በላይ ተከታዮች ያሉት የፌስቡክ ገጽም ይገኝበታል። ገጹ የወያኔ ቋሚ ተላላኪዎች እያሰራጩት ያለው ዜና በፍጹም ውሸት ነው፣ ጀግናው አየር ኃይላችን እንደዚህ ጨጨባ ወይም ስብርባሪ ጀት የለውም፣ ይህንን ስብርባሪ ለራሳችሁ አውሉት፣ በመንደር ሽፍታ ቀርቶ በሌላም በቀላሉ የሚመታ ጀት የለውም ሲል በማህበራዊ ትስስር ገጾቹ የተጋሩ ስለሚገኙ ምስሎቹና ቪዲዮ ጽፏል። ይሁን እንጂ ኢትዮጵያ ቼክ በምስሎቹና ቪዲዮ ላይ ባደረገው ማጣራት ምስሎቹም ሆነ ቪዲዮ በሰው ሰራሽ አስተውሎት እንዲሁም በቅንብር የተሰሩ እንዳልሆኑ አረጋግጧል። በተጨማሪም ምስሎቹና ቪዲዮ ከዚህ በፊት በማህበራዊ ትስስር ገጾች ተጋርተው እንደማያቆም ተመልክቷል። የጦር ጀቱም ኤሮ ኤል39 አልባትሮስ ኤሮ ኤል39 አልባትሮስ በመባል የሚታወቅ ሲሆን የቼክ ሪፐብሊክ ስሪት ነው። ይህ ጀት በስፋት ለስልጠና አገልግሎት የሚውል ሲሆን የአየር ላይ ውጊያ፣ የመሬት ላይ ኢላማዎችን ለማጥቃት እንዲሁም ለስለላ አገልግሎትም መዋል ይችላል። የኢትዮጵያ አየር ኃይልም ይህንን ጀት ለስልጠና እንደሚጠቀም ከዚህ በፊት የተጠቀሰ ሲሆን ጀቱ የዛሬ 6 ወር ገደማ በተከበረው የአየር ኃይል 9ኛ ዓመት ክብረ በዓል ላይ ትርኢት ካሳዩ ጀቶች መካከል አንዱ ነበረ። በዕለቱም የተወሰኑ የአየር ኃይሉ ኤል39 አልባትሮስ ጀቶች ትርኢት ያሳዩ ሲሆን የጀቶቹ ትርኢት ኢቢሲ በዕለቱ ባሰራጨው ቀጥታ ስርጭት ቪዲዮ ላይ ታይቷል። በተጨማሪም ኢትዮጵያ ቼክ የተከሰከሰውን ጀት ስብርባሪና በክብረ በዓሉ ላይ ትርኢት ያሳዩ ኤል39 አልባትሮስ ጀቶችን በማነጻጸርም ተመልክቷል። በዚህም መሰረት የተከሰከሰውና በትርኢቱ ላይ የተሳተፉት ጀቶች ተመሳሳይ የቀለም ስብጥር እንዳላቸው አረጋግጧል። ከእነዚህም መካከል ጀቶቹ ሆድ ስር የሚገኘው ሰማያዊ ቀለም፣ ክንፎቹ ጫፍ ላይ ያሉት ቀይና ቢጫ ቀለማት እንዲሁም የጀቶቹ ጅራት ጫፍ ላይ የሚገኘው ቢጫ ቀለም ቅብ ይገኙበታል። ከላይ የተጠቀሱት ምልክቶች
እንዲሁም በጀቱ ስብርባሪ ምስል ላይ የሚታየው ጀቱና እንደወደቀ የተገለጸበት ስፍራ መሬት አቀማመጥ መመሳሰል ጀቱ ከጥርጣሬ በላይ የኢትዮጵያ አየር ኃይል መሆኑን የሚያመላክቱ ናቸው። ይሁን እንጂ ጀቱ ተመቶ ወይስ በቴክኒክ ችግር ምክንያት ነው የወደቀው የሚለው ጥያቄ በማስረጃ ያልተመለሰ ሲሆን የኦሮሞ ነጻነት ሰራዊትም ሆነ የኢትዮጵያ መንግስት ስለ ጉዳዩ በግልጽ ያሉት ነገር የለም። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።